ለሁለት ጀነራል ልጆች ሰርግ 300 ሚሊዮን ብር የሚደርስ ገንዘብ መሰብሰቡ ተሰማም። ሌላኛው ጀነራል ደግሞ በድጋሚ ተሞሽረው 30 ሚሊዮን ብር ጥሎሽ ለሚስታቸው ቤተሰቦች ማበረከታቸው ተነግሯል። ከመከላከያና ከባለ ሀብቶች የተሰባሰበው ገንዘብ በመጪው ቅዳሜ በአዲስ አበባ ለሚፈጸመው ጋብቻ ድግስ የሚውል ነው የተባለው። ሪቱን ታዳጊዎችና ወጣቶችን ወደ ጦር ሜዳ እየማገዱ ያሉት የብልጽግናው መንግስት ባለስልጣናትን የሚያገለግሉት ጀነራሎች ለአቅመ አዳምና ሔዋን የደረሱ ልጆቻቸውን ግን እየዳሩ እነሱም እያገቡ ናቸው። የልዩ ዘመቻዎች አዛዥ ሌትናንት ጀነራል ሹማ አብደታ ልጅ የሆነችው ሀዌ አብደታና የኃይል ስምሪትና ክትትል መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው ልጅ የሆነው ናኦል ተስፋይም በመጪው ቅዳሜ የሰርግ ስነ ስርዓታቸው በአዲስ አበባ እንደሚያከናውኑም ተነግሯል። ይህ በከተማዋ ታሪክ ታይቶ የማይታወቅ ውድ ድግስ የተባለለት ሰርግም በሚሊኒየም አዳራሽ ይካሄዳል ያሉት ምንጮቻችን ድግሱን ለማካሄድም ከተቋማትና ከባለ ሀብቶች በጀነራል ሹማ ስም ብቻ 165 ሚሊዮን ብር ተሰባስበዋል ይላሉ። ኮሚቴ የተቋቁሞ ከመከላከያ ከባንኮችና ከባለ ሀብቶች የተሰባሰበው ይህ ገንዘብ የሁለቱም ሲደመር 300 ሚሊዮን ብር ይደርሳል ያሉት አንድ ጉዳዩን በቅርበት የሚያውቁ ኃላፊም በጀነራል ተስፋዬ ስም የተሰባሰበው መጠኑ በትክክል ማወቅ እንደሚቸገሩ ተናግሯል። አስገዳጅ ወታደራዊ ምልመላ እያደረጉ የኢትዮጵያ ታዳጊዎችና ወጣቶችን ወደ ወታደራዊ ካምፖች የሚያግዙት እነዚህ ጀነራሎች የእነርሱ ልጆች ግን ስልጣናቸውን ተጠቅመው ባገኙት ሀብት ለወግ ማዕረግ እያበቁ ነው ሲሉ በቁጭት አስተያየታቸውን ሰጥተውናል። ባለፉት ዓመታት በመቶ ሺዎች ባለቁበት የኢትዮጵያ ጦርነት አንድም ጀነራል ልጁን ወደ ጦር ሜዳ መላኩም ሆነ ወታደራዊ ስልጠና እንዲወስድ ስለማድረጉም አልተዘገበም። ይህ በእንዲህ እንዳለ የመከላከያ የውጭ ግንኙነት ኃላፊ የሆኑት ጀነራል ተሾመ ገመቹም በቅርቡ የተሞሸሩ መሆናቸውን ያስታወሱት ምንጮች ለባለቤታቸው ቤተሰቦች ለጥሎች 30 ሚሊዮን ብር ገቢ ሰጥተዋል ብሏል።